ሀይሚዬ እንግዲህ ያው አኩርታናለች። አልሐምዱሊላህ ደስ ብሎኛል። ሀይሚዬ ይቅርታ ጠይቃለች። ይቅርታ መጠየቅ ብቻ ሳይሆን ኦቨር ነው የጠየቀችው። ኦቨር ማለት ነው ከሚባለው በላይ ማለት ነው፣ እግር ላይ እስከ መውደቅ እና ሲቀጥል ደግሞ ወዶቼ ይሄን ቪዲዮ ልሰራ የቻልኩት ኮሜንታተሮች ምን ብለዋል? አንድ የምወዳት እህቴ አረ የጨረቃ ፋሚሊዎችን እንዲረጋጉ ላይክ ብላለች። ሁለተኛ ነገር ደግሞ እስቲ አንዳንድ ነገር ደግሞ ዲስከስ እናደርጋለን ማለት ነው። እየተደረገ ያለው ነገር ለምንድን ነው? ብሩክስ ለምንድን ነው ሊያመነጫጭቃት የቻለው? ካሜራ ተደቅኖ በዚህ መልኩ ለምንስ? ሃይሚቲስ ፎርዋት መንበርከክ ለምስ አስፈለገ? ላይክ እስቲ ዲስከስ እናደርጋለን። ባይዘው እንደዚህ አይነት ነገሮችን ትቼው ነበር፣ ቪዲዮ ያለ መስራትም ብዬ ነበር። ኮሜንታተርም እንደዚሁ ሚዲያውን እንደምናየው ነው። ሌላው ደግሞ ኮሜንት ላይም ቪዲዮ ስሪ ተብያለሁም። ምን አለ መሰላችሁ ውዶቼ፣ እዚህ ጋር አንዳንዴ ማለፍ የሚባለው ነገር አለ። ሀይሚዬ እና ብሩኬ ቪዲዮ ሲለቁ እንደነገርኳችሁ እኔ ጋር በጣም ጫጫታ ስለነበረ ቪዲዮ በአንድ በሶስት ስልክ ነው ሼር ያደረኩት ያዳመጥኩትም። ቪዲዮ ግን መስራት አልቻልኩም፣ ጫጫታ ነበር ብያቸዋለሁ። ሆኖም ግን ምንድነው ቪዲዮ ስሰራ ምንድን ነው ያልኩት? መግቢያው ላይ ስለምን ስላውራ ስለምን ስልናገር ነው ያልኩት። ለምን እኔ ሀይሚዬ ማለት እኔ ታላቋ ነኝ፣ ግን አስተማሪ ናት። ሪያሊቲውን ነው። እኔ ይቅርታ ማለት ደስ ይለኛል፣ ግን እንደ ሀይሚዬ አይደለም። ይሄ ተንበርክኬ ምናምን ፎርዋርድ ሪቪውን ነው የምነግራችሁ። ግን ሀይሚዬ አስተማሪ ናት። ሪያሊቲውን ነው፣ እንደ እድሜዋ ሳይሆን አስተሳሰቧ። እኔ ሰርፕራይዝ ሪቪውን ነው የምነግራችሁ። በቃ ብዙ ነገሮችን ከሀይሚዬ መማር እንዳለብን ነው። ይቅርታ ልብ እንዳለን እኔ ይቅርታ ማለት በጣም ነው የምወደው ውዶቼ። ከቪዲዮም ጀርባ እንደዚህም ከዩቲዩብም ውጭ ማለት ከሚዲያም ውጭ። ግን ምንድነው እንደ ሀይሚ አይደለም። ሪሊውን እንዲተንበርክኬ ምናምን ካሜራ ተደቅኖ 2 ሰው 3 ሰው ኖሮ እንኳን እንደዚህ ይቅርታ ብዬ ነው ያለምንም የራሴ የምለውን ሰው ማለት ነው 2 ሰው ኖሮ ማለት ነው እንኳን ካሜራ ተደቅኖ። ግን ይሄ ነገር አግባብ እንዳልሆነ ነው የኔ ማለት ነው። የሀይሚዬ ግን በጣም አሪፍ ነው። ሀይሚዬ ማለት የሚዲያዋ ቲቸር ናት። የሚዲያዋ አስተማሪ ናት። የሰው አይን የማትፈራ ፍቅር ነው። ስለዚህ ብሩኬ ሳያጌ እድለኛ ነክ። አሁን ስለ ሀይሚዬ አንደኛ ላውራ ማለት ነው። እዚህ ጋር ውዶቼ ቴንኪሩ ነው። አንዳንዴ ደግሞ በሬ ወለዶች ውዶቼ፣ አንዳንድ እህቶቼ በሬ ወለዶቹ እኮ ያስፋፋሉ ምናምን ለምትሉት፣ አንዳንዴ ይሄ ነገር ሚዲያ ላይ የወጣ ነገር ነው። ከስድብ ውጪ አስተያየት መስጠት ያስፈልጋል። ለምን በዛሬው ይቅርታ ላይ ሀይሚዬ የሚወቅስ ሰው መኖር የለበትም። ቢኮዝ ሀይሚዬ ሺዝ ስማርት። እኔ ወላሂ ነው የምላችሁ ሆዴ ባብቷል። በቃ አልሐምዱሊላህ ተረጋግቼን ቪዲዮ ስለሰራው ነው እንጂ እንደዛ ስትለምነው እንደዛ ስትሆን፣ ብሩክም ደግሞ ወዶ አይደለም ውዶች። ስለ ብሩክ አወራለሁ፣ ተረጋጉ እሺ ውዶች፣ የምወዳችሁ። ግን በቃ የሆነ ውስጤ ድሪም ነው ያረኳቸው። በቃ ያኔ በቃ ሀይሚዬ እንዴ ብዬ ልንገራችሁና በዚህ እድሜዋ ማለት ነው ገና ይቅርታ እንዴት በቃ ቡቡዬ በቃ አጥፍቻለሁ፣ በቃ ተረጋጋ፣ በቃ መኪና ምግብ ሳትበላ ዋው ስታስቀኑ ማሻላ ብያለሁ። ፍቅራችሁን አላህ ይጨምርላችሁ። ወደ ብሩኬ ስመጣ ደግሞ ውዶቼ አንደኛ ነገር የጨረቃ ፋሚሊዎች፣ የጨረቃ ወታደሮች፣ ጀግኖች፣ የምወዳችሁ የማከብራችሁ፣ እንደዚህ አይነት ነገር ላይ ክርር የምትሉት ባዳ ሰው ሲሆን ነው፣ ሌላ ሰው ሲሆን ነው። ዩ አንደርስታንድ? ፎር ኤግዛምፕል ብሩክ ሀይሚ ፍፄ፣ ፎር ኤግዛምፕል ሀይሚዬ ፍፄን በእንደዚህ መልኩ ይቅርታ ብትጠይቀው ኢት ኢዝ ጉድ፣ ሁላችሁም እንነሳለን። ይሄ ግን የምታፈቅረው የራሷ ሰው ስለሆነ ነገሮቹን ወደ ማብረድ ኮሜንት ጽፉ። በየቤቱ እኔ ቤት መኪና ስለገዛ ነው ሴት እንደዚህ እና አይባልም ውዶቼ። ለምን ሀይሚዬና ብሩኬ አንድ ናቸው። እስቲ ጋር ጥፋት አለ። ጥፋቱን ግን ቲንክ ማድረግ አለብን። ምንድነው ብሩክ የሚቀይረውን ነገር ነው። እኛ ታላቁ ነን። ብሩክ በጣም መቀየር አለበት። በምን ልጅነት አለበት። ሪሊውን ነው እዚህ ጋር እንድታኮርፉ ምናምን አይደለም፣ ሪያሊቲውን ነው የምነግራችሁ። ብሩክ ማለት ልጅነት አለበት። ሌላው ደግሞ ውዶቼ ሴቶች እና ወንዶች ኖ ዘ ሴምስ። ትዳር ስንይዝ ፍቅረኛ እንትን ስንል
ሴቷ ሲስተመኛ ናት። ሴቷ ብልህ ናት። ሴቷ ስማርት ናት። ከወንዱ ይልቅ ፕሮግራም የምታስይዘው ሴቷ ናት። ጎጇ የሚያምረው የሚደምቀው በሴቷ ነው። ሉኪንግ እንደ ሀይሚቲ ማለት ነው። አንቺም እህቴ እኔም ሁላችንም ዋናው ሴት ነው። ወንድ ደግሞ ምንድነው የውሆኖች ናቸው። ሪያሊቲውን ነው የምነግራችሁ። እና ብዙ ጊዜ ሀይሚዬ ልጅ ናት፣ ግን ጭንቅላቷ በሳል ነው ውዶቼ። በጣም ሺዝ ስማርት፣ በቃ የሆነ በሳል ሆና ነው ያደገችው። ባይዘዊ ማለት ነው። ማሻላ ተባረካላ። እና ከእድሜዋ በላይ ነው የምታስበው። ለብዙዎቹ አስተማሪ፣ ለእኔ አስተማሪ ሆነች አልኳችሁ እኮ። እኔ የራሴ የሆነ የግሌ የራሴ የምለውን ሰው ተንበርክኬ ኔቨር አላደርገውም። ይቅርታ ጠይቃለሁ፣ ይቅርታ ወዳለሁ፣ ግን አልንበረከክም። ለዛው ለፕራንክ ገባችሁ? ለዛው ካሜራ ደቅኝ አላደርገውም። ግን ማን አስተማረኝ? ሀይሚዬ አስተማረችኝ። ስለዚህ የጨረቃ ፋሚሊዎች የምወዳችሁ የማከብራችሁ፣ ብሩክና ሀይሚ ላይ የሆነ ነገር ሲኖር ዛሬ አሁን ብሩክ ነው ያው እንትን ያለው ገባችሁ? ግን ፍቅር አለ፣ ታርቀውልናል ነገሮችን። የሆነ ረገብ ኮሜንት ጽፉ መኪና ስለገዛ ሌላ ሴት ምናምን አይባልም። እሺ ውዶቼ፣ ለምን ሀይሚዬ የምንወዳት ከሆነ ሀይሚዬ የምናከብራት ከሆነ ለብሩክ የምንሰጠው ኮሜንት ሪስፔክት ያለው። ሌላው ደግሞ ትራይ ነው ምናምን የምትባይ እህቴ፣ የምወድሽ የማከብርሽ፣ እኔ ቤት ማንንም ሰው መሳደብ ነውር ነው። ስድብ ፍትህ አይደለም። እዚህ ቤት ስድብ አላስተላልፍም። ስድብ ኮሜንት አትጻፍ ውዶቼ ማለት ነው። ትራይ የምትባላለች የብሩኬ ናት እና ሀይሚን በጣም ትሳደባለች፣ የሀይሚ ወዳጆችን። እና እኔ ብሎክም ያው ሳልነግርሽ አላደርግም፣ ብሎክም አላደርግሽም። ግን ዛሬ በጣም እየተሳደብሽ ነበር እና ነውር ነው። ስድብ አይሰደብም። ሰው ዲስከስ፣ ውይይት፣ አስተያየት መስጠት ይቻላል። መደገፍም መቃወምም ይቻላል። እዚህ ጋር ግን ስድብ ጥሩ አይደለም ውዶቼ ማለት ነው። እና ትራይ የምትባል ናት። ትላንትና ቀኑ ሙሉ ትጽፍ ነበር እኔ ቤት እና ውዶቼ። ሌላው ደግሞ ብሩክ ያደረገው ነገር በጣም ነው ካሜራ ተደቅኖ የሀይሚትዬ ሞራል ያለመጠበቁ ልብ ነው የሚሰብረው። ልብ ብቻ ሳይሆን እንባይም ነው ቅር ያለኝ። ሪያሊቲውን ነው የምነግራችሁ። ግን የሀይሚዬ ታርቀዋል፣ ሰላም ፈጥሯል ነገሮቹን በቃ በሚለው። ሌላው ደግሞ አርሴናል ተሸንፏል። እንኳን ተሸነፈ። ኢትዮጵያ ያላችሁት ምነው ስርዓት ቢኖራችሁ። ካሜራ ደቅኖ ኤፍሬም ሲያለቅስ አልነበር እንደ ኤፍሬም የተንቢ ወንድም። እኔማ እንደው ጊዜ አጥቼ ነው እንጂ እነሱን ቪዲዮ ላመጣ ነበር። ተቆራርጦ እንዳለ አለ። እና አርሴናል ስለተሸነፈ ምን ያለቀሰው ብሩኬ የተነጫነጨው ማልቀስ ይሻላል። ብሩኬ የተመናጨቀው ወይኔ ብሩኬ ግን እንደው አንዳንዴ እኮ የዋህነት ነው ባይዘው ልጅነትም ነው ውዶቼ። ብሩኬ ልጅነት አለበት። ዝም ብላችሁ አዳምጡኝ። ሌላው ደግሞ ሀይሚዬን በጣም ነው የሚያፈቅራት፣ ኦቨር ያፈቅራታል። ፍቅሩን ግን አምቆ ነው የያዘው። ዩ አንደርስታንድ? ሀይሚያውን እንደዚህ ስትለምነው ይቅርታ ስትለው ለእሷ ሀፒ ነው፣ ደስተኛ ነው የምትሆኑት። እናንተ የምታፈቅሩትን ሰው በግልጽ ካሜራ ፊት ስታወሩ ስትለማመጡት ደስታ ነው የሚሰማችሁ። ገባችሁ? ብሩኬ ደግሞ ምንድን ነው ፍቅሩን አምቆ በውስጡ ነው የያዘው። ስለዚህ ሰው ይጎዳል ማለት ነው። እና ብሩኬ ያፈቅራታል ውዶች። በዚህ አጋጣሚ የአርሴናልም ነገሮች ስላሉ ይሆናል ሜቢ ልጅነትም አለበት። በሂደት ይሄን ባህሉን ያስተካክላል። ነገ የልጅ እናት የሚላትን ሴት የሆነ ሪስፔክት፣ ለተመልካች ሪስፔክት። ሌላው ደግሞ ውዶቼ እኔ በምን እንደማምን ልንገራችሁ። የሆነ ጥፋት ሲኖር የትላንትና ቪዲዮን እናስታውሳለን። የትላንትና ፍቅር፣ የትላንትና ቡቡ ናፈቀኝ፣ ሀይሚዬ ናፈቅን ያለው ነገር። ስለዚህ በኮሜንት አብሶ መኪና ስለገዛ ምናምን አይባልም። መኪና ቆርቆሮ ነው እኮ። ሀይሚዬ 4-5 መግዛት ትችላለች፣ ዩቲዩበር ናት። ስለዚህ እንደዛ ምናምን ኮሜንት አትጽፉሽ፣ የምወዳችሁ እህቶቼ ማለት ነው። እና ግን ለምን ስትንበርክክ በጣም ነው ያሳዘነችኝ። በጣም አንጀት ትበላለች ሀይሚዬ። የዛሬው ቪዲዮ ላይ በጣም ነው አንጀት የምትበላው። እንግዲህ እኛ ያው እና ያው ይቅርታም ተባብለዋል፣ ያው ታርቀዋል፣ እራትም አንድ ላይ ይበላሉ። ብሩክ ያው በሂደት ያስተካክላል። በሂደት ደግሞ እራሱ ያኔ እየበሰለ ይሄዳል። ብሩኬ እድሜ ብቻ አይደለም፣ ሀይሚዬ ልጅ ናት፣ ግን ሺዝ ስማርት ናት። ገባችሁ? እድሜ ብቻ ሳይሆን የዋህነት አለበት። ፍቅሩን አምቁ መያዝ ደግሞ ከባድ ነው እና በሂደት ብሩኬ ይሄን ባህሪውን ያስተካክላል። ኦፍኮርስ አለ እድሜና ጤና ከሰጠን እዚህ ሚዲያ ላይ እንኳ አለ
እናያለን። እና ይሄን ይመስላል ውዶቼ፣ እየተቆራረጠ ነው። ሀይሚዬ አኩርታናለች። ሀይሚዬ የኛ አስተማሪ የኛ ቲቸር ማለት ነው። ባልሽን ግን አስለምጀው አንዳንዴ አስጠኝው እንዴ። እና የጨረቃ ፋሚሊዎች ምጽፉትን ኮሜንት ያው ቴንኪሮ ናችሁ፣ ፍቅር ናቸው፣ ሰላም ስለተፈጠረ ማለት ነው። ግን አስተያየት መስት ነው። ሲያጠፉ አስተያየት መስጥ ነው። ዛሬ ግን ሀይሚቲ ማይስ ቤት አኩርታናለች፣ ተንበርክ ካለዛው ማለት ነው። እና ብሩክን አስተካክል